የሰው ልጆች በጋራ በሚኖሩባት ምድር ተስማምተውና ተግባብተው ተደራድተውና ተጋግዘው አንዱ ለሌላው ድልድይ ሆነው ኑሮን በአብሮነት የመግፋት ልማዳቸው እየከሰመ ግለኝነት እየገነነ የሐሳብ የኢኮኖሚና የፍላጎት በአጠቃላይ የኑሮ ልዩነታቸው እየሰፋ መምጣቱ አለመግባባትን እየፈጠረ ግጭትን የኑሮአቸው አካል አድርገውታል። እነዚህ ግጭቶችንና አለመግባባቶችን ለመፍታት ማህበረሰቡ ለዘመናት ሲገለገልባቸው የነበሩ ባህላዊ የግጭት አፈታት መንገዶች ቢኖሩም የሰው ልጅ አስተሳሰብ እያደገ ኑሮው ውስብስብ እየሆነ በመጣ ቁጥር የወንጀልና የግጭቱ አይነትም እየረቀቀ የተጻፉ ሕጎች እንዲወጡና የፍትህ አካላት እንዲደራጁ በር ከፍቷል። ይሁንና እነዚህ ሕጎችና የፍትህ አካላት የተለያየ በደል ደርሶባቸው ፍትህን ፍለጋ በራቸውን ለሚያንኳኩ ትክክለኛና እውነተኛ ፍትህ እንዳይሰጡ በተለያዩ ችግሮች ተተብትበው ቆይተዋል። እነዚህን ፍትህን የሚያዛቡ አረሞችን ለመንቀልና በክልሉ የፍትህ ፀሐይ እንድትፈካ ለማድረግ የሲዳማ ክልል ጠቅላይ ፍርድ ቤት በክልሉ ከሚንቀሳቀሱ የግል ጠበቆች ጋር ውይይት አድርገዋል። እንደሚከተለው አሰናድተናል። ትክክለኛና እውነተኛ ፍትህ ካልሰፈነ ወንጀለኞችና ግፈኞች ይቦርቃሉ፣ ተበዳዮችና ምስኪኖች ይሸማቀቃሉ። የፍትህ ዋጋ በገንዘብ በዝምድናና በስልጣን ይተመናል። ህዝቡ ከመንግስት የሚጠብቃቸው የልማት እና የመልካም አስተዳደር ጥያቄዎች በርካታ ናቸው። ህዝቡ በአገልግሎት ዘርፍ እንዲሟላለት ከሚፈልጋቸው ጉዳዮች አንዱና ዋነኛው የፍትህ ጉዳይ ነው። ፍትህ ለህብረተሰባችን ከሌሎች መሰረታዊ ፍላጎቶች ቅድሚያ የሚሰጠው ጉዳይ ነው። የፍትህ ዋጋ ምን ያክል እንደሆነ በትክክል መግለጽ የሚችለው የፍትህ ጥሰት ተፈጽሞበት ይህንን ለማስከበር ወደ ፍትህ ሰጭ አካል ሄዶ የሚያውቅ ሰው ብቻ ነው። ለሌላው እንዲሁ በቀላሉ የሚገባው ነገር ላይሆን ይችላል። ፍትህ ተስፋ ነው። በዚህ ምድር ላይ ሁሉም ነገር ተሟልቶለት የሚኖር ሰው አለ ለማለት ያስቸግራል። ነገር ግን ዛሬ ያልተሟላው ነገር ነገ ይሟላልኛል በማለት በተስፋ የሚኖር ሰው በርካታ ነው። ይህ ተስፋ ባይኖር የሰው ልጅ በህይወት መኖር እንኳን ሊያዳግተው ይችላል። ፍትህ ያጣ ሰው ልክ ተስፋ እንዳጣ ሰው ይሆናል። ስለዚህ ለፍትህ ጉዳይ ሁላችንም በአንድነት ልንቆም ይገባል። ማንም ሰው በግፍ እንዲሞት ወይም ችግር እንዲደርስበት እንደማንፈልግ ሁሉ የማንም ፍትህ ወይም እውነት ወይም ሐቅ ወይም ሐላሌ እንዲሰወር እንዲጣመም ወይም እንዲጠፋ መፈለግ የለብንም። ወይም በሌሎች ስራ ምክንያት ፍትህ ሲጣመም እያየን ዝም ማለት ወይም በማናቸው መልኩ መተባበር የለብንም ማለት ነው። ፍትህ በገንዘብ የሚሸጥ ሸቀጥ አይደለም። ፍትህ በጓደኝነት በዝምድና ወይንም በሌላ በማናቸው መንገድ ባለን ቀረቤታ አሳልፈን የምንሰጠው የስጦታ ዕቃም አይደለም። ፍትህ አደራ። ይህ አደራ እንደ እንቁላል ልንጠብቀው የሚገባ ነው። ስለዚህ ይህንን አስቸጋሪ የሆነውን ባህሪ ወይም ሴንሲቲቭ የሆነ ባህሪ ያወቁ ሰዎች አቅም ያላቸው ወይም ገንዘብ ያላቸው ወይም በተለያየ መንገድ ለመስበር የሚያስችል አቅም አለን ብለው የሚያስቡ ፍትህን ለመስበር ይፈልጋሉ። ፍትህን የመጠበቅ ኃላፊነት የተሰጣቸው አካላት ይህንን አውቀው በከፍተኛ ጥንቃቄ በመያዝ ፍትህን ለባለቤቱ ማስረከብ ይኖርባቸዋል። ፍትህን በሐቅ ሳይሆን በተለያየ መንገድ ለማግኘት የሚፈልጉ ኃይላትም ከዚህ ተግባራቸው
ሊቆጠቡ ይገባል። ፍትህ ሰባሪዎች ወይም ለመስበር የሚፈልጉ ቅድም ከላይ በገለጽኳቸው መንገዶች ለመስበር የሚፈልጉ ሰብረው ፍትህን ለራሳቸው ለማድረግ የሚፈልጉ አካላት ምንም እንኳን ዛሬ የተሳካላቸው በመስልም ነገ በተመሳሳይ መንገድ እነሱም ሊጎዱበት ስለሚችሉ ጥንቃቄ ቢያደርጉ ይሻላል የሚል መልእክት ይኖረኛል። ቅድሚያ ለአገልግሎታችን በመስጠት ፍትሃዊና ውጤታማ ፍትህ ማስገኘታችን ላይ በማተኮር የምናገኘው ገቢ ሁለተኛ ደረጃ ላይ አስቀምጠን መስራት ይኖርብናል። ፍትህ በገንዘብ የሚሸጥ ሸቀጥ አይደለም ያልነውም በተግባር በማሳየት ረገድ የጠበቆች ሚና ከፍተኛ ነው። ይህንን የምንልበት ምክንያት በእውቀታቸው ተከራክረው መብት ለማስከበር ከደንበኞቻቸው ጋር ተዋውለው ሲያበቁ ፍትህ የምንገዛበትን ገንዘብ ጨምሩ ወይም አምጡ እያሉ ደንበኞችን የሚያስጨንቁ ጠበቆች እንዳሉም ስለምንሰማ ነው። ይህ አድራጎት በክቡራን ጠበቆቻችን መካከል የሚኖር ከሆነ ክቡር የሆነውን የጥብቅና ሙያ የሚያራክስ ርካሽ አስተሳሰብ ስለሆነ ጠበቆች ሊታገሉት ይገባል። ፍትህን በገንዘብ የሚሸጥ ዳኛ የለንም። ካለም እሱን በአደባባይ በማጋለጥ እና በመታገል ጤናማ የሆነ ስርዓት የፍትህ ስርዓት እንዲኖረን የበኩላችሁን አስተዋጽኦ ልታበረክቱ ይገባል እንጂ ከእንደዚህ አይነት አስተሳሰብና ስራ ጋር መተባበር የለባችሁም። በመጨረሻም ክልሉ በአዲስ መልክ በተደራጀ ማግስት ወደ ኃላፊነት የመጣን የፍርድ ቤት አመራሮች ጠንካራ መሰረት ለመመስረት ከኛ ብዙ እንደሚጠበቅ ስለተረዳን በክልላችን ነፃነቱና ገለልተኛነቱ እንዲሁም ተጠያቂነቱ የተረጋገጠ ጠንካራ የዳኝነት አካልና ጠንካራ የፍትህ ስርዓት እንዲጎለብት ለማድረግ ከፍተኛ ጥረት በማድረግ ላይ እንገኛለን። ከዚህ ጋር ተያይዞ ባለፉት አጭር ጊዜያት ውስጥ የሰራናቸውን ስራዎችና ለወደፊት ለመስራት ያሰብናቸውን ለውይይቱ መነሻ ይሆን ዘንድ በዚህ መድረክ ላይ ቀንጭበን የምናቀርብ በመሆኑ ፍርድ ቤቶቻችን እየሰሩ ያሉት ስራዎች በተግባር የሚታወቁትና ሁል ጊዜም በፊታችሁ ያለ ቢሆንም በዚህ መድረክ ላይ ለምትሰጡት አስተያየት ይረዳችሁ ዘንድ ብቻ አጠር ባለ መልኩ የምናቀርበው መሆኑን አውቃችሁ ለአገልግሎታችን መሳለጥና ውጤታማነት ከእኛና ከእናንተ የሚጠበቀው ምን እንደሆነ ሳትቆጥቡ ሀሳብ መስጠት የመድረኩ ዓላማ መሳካት የበኩላችሁን ድርሻ እንድትወጡ እድሉን አግኝተው በዘርፉ የተሰማሩ የግል ጠበቆችና ዳኞችም ህሊናቸውን አቆሽሸው ፍትህን ከማዛባት መቆጠብና ህግን በአግባቡ መተርጎም የዜጎችን የፍትህ ጥማት ለማርካት መትጋት ይጠበቅባቸዋል። አንደኛ ሌብነቱን በሁለት ረድፍ አድርገን ሌብነት የምንሰራውን ሌብነት እንዳንሰራ ስላደረጋችሁኝ በጣም ነው የምወዳችሁ። ዳኛውም ሲጠቅስ እኛም ስንጠቃቀስ በየቦታው ምን እንደሚሰራ ምን እንደሚደረግ እየደበቀን እንጂ ማናውቀው ነገር የለም። እኛም የምንሰራው ነገር እንዳለን እናውቃለን። አሁን ያቺን ስላስቀራችሁ እግዚአብሔር በወንበራችሁ ላይ ትልቅ እንጀራ ይስጣችሁ ካሁኑ በኋላ። እኔ በእውነት ሌላ ክልሎችም የእናንተ ትምህርት የሚሄድ ከሆነ ጉቦ ይቆማል የሚል እምነት አለኝ። ተሰጥቶም ሰላም የለም፣ የሰጠውም ፍትህ አያገኝም። ከታች እስከ ላይ ድረስ ሲሄድ ሜጃ ያላጣው ቀረ እንጂ ፌደራል ሲሄድ ነው አሻሽሎ ይዞ የሚመጣው። ዛሬ ያ ሁሉ እንዳይፈጸም
ያ ሁሉ እንዳይደረግ ዳኛም ሲተት እንዳይሰራ ማንኛውም ሰራተኛ ሲተት እንዳይሰራ ጉቦ እንዳይበላ ስላደረጋችሁ እግዚአብሔር ይባርካችሁ። የሰጣችሁን ትምህርት ትልቅ ስለሆነ ችግርን ያየ ሰው ችግር እንዲከሰት አለመፍጠር እንዳይፈጠር የሚያደርግ ጥሩ ስነ ልቦና ስላላችሁ ጥሩ ቁመና ስላላችሁ ወንድሜ እንዳለውም እጅግ ደስ የሚል አሰራር ነው። ከላይ ሲጀምር እታች ያለው ይደነግጣል። ስለዚህ ከላይ ያለው አካል ዝግጁ ሲሆን ከታች ያለው ድፍረት ስለማያገኝ መልካም አካሄድ ነው። ለፍትህ የሰጣችሁት ዋጋ ያስከብራችኋል እንጂ ምን ጊዜም የሚያስነቅፋችሁ ስላይደለ በጣም ላመሰግን እፈልጋለሁ። በመጀመሪያ ደረጃ በጣም በዋነኛነት ያየሁት ገለልተኛ የሆነ ፍርድ ቤት የሚለው ገለልተኛ የሆነ ፍርድ ቤት ማግኘት ትልቅ ነገር ያ እንዲመሰረት የማድረግ ጥረት ራሱ ሐሳቡ ትልቅ ነገር። መንግስት አልነበረም፣ ሽፍታ ነበር። ሽፍታ በአጋጣሚ አቅም ሲያገኝ ወደ መንግስትነት ነው የተቀየረው። ያንኑ ባህሪ እንደያዘ አገር ዘርፍ ኖሮ ነው የሄደው። በዛን ዘመን ወረቀት ያለውን ፍትህ እናሰፍናለን ብለን ከፍተኛ ችግር ከገጠማቸው ሰዎች አንዱ እኔ ነኝ። የሰራው ስራ ትክክል ነበር። ጠቅላይ ፍርድ ቤቱ ምንም ማድረግ ስላልቻለ ሰዎቹን በዋስ ለቀቀ። ይገለ ማለት አልፈልግም። የኔ የሚለየው ምንድነው? የበላይ ኃላፊ 3 ክስ አዘጋጅቶ ዋስትና እንዳይሰጥ የሚል ከታች ጽፎ ፈርሞበት እኔ የስር ሰራተኛ ስለሆንኩ አቃቤ ሕግ ስለሆንኩ ጠቅላይ ፍርድ ቤት ይዤ እንዲገባ ነው። የጦርነት ወንጀል ነው የነበረው። ሳየው በ63 ስር የሚወድቅ አይደለም። የፖለቲካ ጥያቄ ነው። ደረቅ ወንጀልም አይሆንም። በዋስትና እንዲፈቱ ስል ዋናውን የሚፈልጉትን ሰው 40 ሺህ ብር ዋስ ነው የጠየቁት። በወቅቱ 2000 ብር እንኳን ዋስ አይጠራም ሰው። ጠቅላይ ፍርድ ቤት ነው። እኔ ያኔ ፌደራል አቃቤ ሕግ ነበርኩ። በዛ ምክንያት ድሬዳዋ እንዲዛወር ነው የተደረኩት። የሰራውትን እንዳፈርሱ ትክክል ነበር። ሰዎቹ በዋስ ወጡ። ፕሬሲደንት ተፈጠረ። እኔ ግን ድሬዳዋ ሄዳለሁ ብዬ ክሊራንስ ወስጄ ነው ደቡብ የገባሁት። ችግሬን ነግሬ እና ፊት ከባድ ነገር ነው። ኃላፊዬ ዋስትና እንዳይፈቀድ ብሎ በጻፈው ላይ ጠቅላይ ፍርድ ቤቱ ሲጠይቀኝ ሳይ በ63 መሰረት ዋስትና የሚከለክል አይደለም። 3 ክስ ነው ክሱ። ኃላፊነት ልውሰድ ብዬ ነው የገባሁት። መጨረሻ ላይ ድሬዳዋ እንዲዛወር ነው የተደረገው። ምክንያቱም ፍርድ ቤቱም ራሱ ቢሆን ፍርድ ቤቱ አምኗል፣ ተቀብሏል። ኋላ ዞሮ በኔ ላይ ነው የመጣው። ለምን? ስራ አስፈጻሚው ያው በሱ ስር ያሉትን ነው የሚተኩሰው። ከዚህ ተነስቼ የክልል አቃቤ ሕግ ደንብ እንዲመሰረት ከሹመት ወደ ቅጥር እንዲደረግ ግፊት ያደረኩና ያን ደንብ ሰራውትም እኔ ነኝ። ትንሽ የመተንፈስ እድል ያስገኘው ያ ደንብ። ስለዚህ ነፃነት ኖሮት ፍርድ ቤት ከሰራ ስራ አስፈጻሚ ጣልቃ የማይገባ ከሆነ በጣም መልካም አሰራር ነው የሚኖረው። ያ ኃላፊ አሁን እዚህ ውስጥ አለ እገሌ አለ። ይሄን አሳለፍኩ ሰው ነኝ። ፊት ከባድ ነገር እና ሞቼ አልናገርም። ራሴን ለማስተዋወቅም አይደለም ሪያሊቲን ነው እየተናገርኩ ያለሁት። እና ይሄን ይመስላል ገለልተኛ ፍርድ ቤት የሚለው ነገር። ጠንክራችሁ ሂዱበት። እኛም አለን በጎናችሁ። አቅም ያለው ፍርድ ቤት ይሁን። ሌላው ደግሞ አንድ በጣም ደስ የሚለኝ ብዙ ጊዜ የደቡብ ክልል ጠቅላይ ፍርድ ቤትንም የከፍተኛንም እያየው እየታዘብኩ ያሉበት ያ ብቻም ሳይሆን የፌደራል ጠቅላይ ፍርድ ቤት ጭምር ያየው የታዘብናቸው ብዙ ነገሮች አሉና ቢትከልሱ መከለሱ ጥሩ ነገር ነው። ተመሳሳይ ስህተት እንዳይፈጠር ነው እየተከለሰ የነበረው። የበፊቱ ፍርዶች ላይ እያየን ነው የምትሉት ነገር ምርጥ ነው። ቢቻል ህግ ወጥቶ የሰውን ጥቅምና መብት ያሳጣ በጣም ከፍተኛ ጉዳት ያስከተለ ነገር ካለ እንዲፈተሽ ሁሉ ደንብ ማውጣት ነፃ መንግስት ክልል ነው። ይሄን ህጉን አስቀይራችሁ ጭምር ያለ አግባብ የተመዘበረ ገንዘብ ካለ ንብረት ካለ ክስ እንደገና ውሳኔ እንደገና የሚከለስበትን ህግ ማውጣት ምን ይከለክላል? ፓርላማ ነው የሚያጸድቀው። በምርመራችሁ የደረሳችሁበት ያለ አግባብ የተጎዳ የሰውን ንብረት መብት የጣሰ ውሳኔ መሆኑ ካገኛችሁት
ያን የሚያስከልስና እንደገና ውሳኔው የሚያሽር ስራ መስራትም ይቻላል። እስከዛ ቱ ኤክስትሪም ሞክሩ። ምክንያቱም መልካም ስራ ነው። ፈትሾ ብቻ ሌላ ተመሳሳይ ሳይሆን ያ ውሳኔ ያመጣው ችግርስ ጉዳትስ እንዳለ መቅረቱም አግባብ አይደለም። ፍትህ ነው። ይሄንን ማለት ፈልጋለሁ። ሌላ ቢፒአር የሚለው ስም አይስማማኝም ለኔ። ቢፒአር ከነስሙ ቢዝነስ ፕሮሰስ ሪኢንጂነሪንግ ነው። የኛ ሳብጀክቲቭ ነው። ትምህርታችንም ሳብጀክቲቭ ነው። አሰራራችንም ሳብጀክቲቭ ነው። ድንጋጌዎችም ብዙ ጊዜ የሚለጠጡ ናቸው። ስለዚህ በተቻለ መጠን ከዚህ ጋር የሚሄድ ሌላ አሰራር ዲቫይዝድ ቢደረግ፣ ምክንያቱም ግጭት ነው የሚፈጥረው። በቢፒአር አካሄድ ሲኬድ ሁሌም ግጭት አይጠፋም። ይሄ ግጭት ደግሞ ፐርፐዝሊ ኃላፊዎች እኛን ለማዘናጋት እርስ በርስ እየተጣላን እንድንኖር ለማድረግ የማመጡት ነው። ከ1 ለ5 ጀምሮ ትኩረታችንን በዚሁ እርስ በርስ እየተጣላን እንድንኖርና እነርሱ ብዝበዛቸውን እንዲቀጥሉ ያመጡት አሰራር ይሄን መከለስ ነው። ስለዚህ ከዚህ አይነት አሰራሩ የማይጎዳ ከሆነ የሚጠቅመውን መውሰድ፣ በእነሱ መንገድ ደግሞ ዳደ እንድንል የሚፈልግ ከሆነ እሱን ከዛ መላቀቅ ያስፈልጋል ብዬ ለመናገር ፈልጋለሁ። በተረፈ ጉቦ አይን ያሳውራል። ይሄ በቅዱስ መጽሐፍ የተጻፈ ነው። አይን እንድታወር ፈልጎ የሚበላ ሰው ካለ ጥሩ አይሆንም። እኔ አቀብዬ አላቅም፣ አድርገም አላቅም። አክቲቪስትም ነበርኩ፣ የሰብአዊ መብት አሰልጣኝም ነበርኩ። በዛ መንገድ የሚፈታ ጉዳይ የለኝም። እኔ እንዳውም የሌላውን አላቅም። የመጣውን ጉዳይ ዝም ብዬ ውል ተፈራርሜ ማይሰው አይደለሁም። ያዋጣል አያዋጣምን ቀድሜ አውቄ ስሙኒ ሳልወስ መርምሬ ለምርመራ የተወሰነ ሳንቲም ወስጄ የሚሰራ ሰው ነኝ። አቋም ወስጄ ይሄ ነገር የማያዋጣ ከሆነ በኋላ ይሰደባለሁ የሚል ግምት ይዤ የሚሰራ ሰው ነኝና በዚህ መልክ ቢሆን የተሻለ ይሆናል። ፍርድ ቤቱ ከየትኛውም ጊዜ እየተሻሻለ መሄድ እንዳለበት ይገባናል። ምክንያቱም እኛ ፍርድ ቤት አስቀድሞ በጣም ጥቂት ዳኞች ብዙ ዞኖችን ሲያገለግሉ እንደነበረ እናውቃለን። አሁን የዳኛ ቁጥር በጣም በዝተዋል። ምድብ ችሎቶች አሉ በየሰፈሩ። አሁን ፍርድ ቤት ነው ማለት ይቻላል። ድሮ እዚህ ሲዳማ ዞን በነበረ ሰዓት የሐዋሳ ከተማንም ሁሉንም የዞኑን ጉዳዮች ሁሉ አንድ ፍርድ ቤት ነው ሲያይ የነበረው። ግን የዛን ያህል እኔ እንጃ፣ ምናልባት በወቅቱ እኔ ዳኛም ስለነበርኩ ኢሮሮ ስለማልሰማ ምናልባት ጆሮ ለባለቤቱ ባዳ ነው እንደሚባል ሆኖ ካልሆነ በስተቀር የሚቻለውን ያህል እየተለፋ እየተሰራ ህዝብ አመኔታ ጥሎ የታለፈበት ሁኔታ ነው የነበረው ስናይ የነበረው። በፍርድ ቤቱ ይሄንን ያህል ሲያማርሩ አላየንም። በእርግጥ ከተወሰነ በኋላ በአንዳንድ ውሳኔ ጥራት ላይ ሰው ያው ያማርራል እንሰማለን። ክልል ጠቅላይ ፍርድ ቤት በነበርን ሰዓትም ብዙ ነገሮችን ስለምታይ ማለት ነው፣ በይግባኝ የሚመጡ ኬዞችን ስለምናይ ብዙ ነገር ስናይ ኖረናል። አሁን ግን ከዛም ጊዜ የተሻለ ፍርድ ቤቱ በብዙ ባለሙያዎች አሁን በአብዛኛው ዲግሪ ማስተርስ ነው አብዛኛው የምንሰማው ዳኞች ያሉት። ትምህርት ሁኔታ በጣም ተሻሽሏል። አብዛኛው ዳኛ ማስተርስ እንዳለው ነው የምንሰማ። የሚሰራ ስራ ግን ይህንን ነገር የሚገልጽ አይደለም። አንዱ እሱ ነው ልታይ የሚገባ። ሁለት ደግሞ ፍርድ ቤቱ አክሰስብል ለኛም ራሱ አክሰስብል አለ ለጠበቆች ራሱ። እውነቱን ለመናገር ከሆነ እኛውን ፍርድ ቤት ስንሄድ እግዚአብሔር ሰጥቶን ደክመን የብዙ ሰው አይን ገርፎን ያገኘነው ተሽከርካሪ ይዘን ሄደን የምናቆምበት ቦታ እስከምናጣ ታውቃላችሁ። ከዛሬ 1 ዓመት በፊት ይመስለኛል 2 ዓመት አካባቢ ነው ሐዋሳ ከተማ ፍርድ ቤት እንደውም አንድ መንገድ እንዳይከድ ታፔላ ሁሉ ተክሎ ውጪ ከመንገድ ውጪ ራሱ መኪና ማቆም እንደማይቻል ተደርጎ በዛ ስብሰባ ላይ ነው እንደውም ጮኸን ይሄ ነገር የተነሳልን። አንደኛ በዛሬ 2 3 4 ዓመት በፊት መኪና የገዛ ሰው ያን መኪና ሽጦ ዛሬ መኪና መግዛት የማይችልበት ደረጃ ነው የደረሰው። ሁሉ ነገር በጣም ውድ በሆነበት ንብረት ይዞ ሞተር ይዞ መኪና ይዞ ሰው በጣም በስጋት ነው ፍርድ ቤት ሄደው ቁጭ ብሎ ኬዝ የሚሰራ። ድሮ በአንድ ችሎት የሚሰራ አሁን በርካታ ችሎቶች አሉ። ነገር ግን መዝገብ ሲዞር እንመለከታለን። በየቀኑ አንዳንዴ በወረቀት ለችሎት ለሚያስችሉ ዳኞች በወረቀት ይላካል። ቀጠሮ በዚህ ቀን ተቀይሯል። እንዲህ አይነት የተለመደ ስራ ነው። እኔ ሌላው ምተው እኔ በጣም የሚያመኝ ህፃናትን ድሆች አሁን ፍርድ ቤት ማን ነው የሚከራከረው? እናውቃለን። በጣም ድሃው ማህበረሰብ ነው። ሀብታም እንኳን እኔ እንጃ በጣም ከ100 ስንት ነው አቅም ያለው ሰው ፍርድ ቤት ቆሞ የሚከራከረው። በጥቅም ግጭት ጥቂት ነው። አብዛኛው ድሃ ነው ፍርድ ቤት እየተገለገለ የሚገኘውና እነዛ ህፃናትን እንደዚህ ተሸክሞ
መዝገብ ውሳኔ አልደረሰም። በአንድ ቀን እዛቸው ችሎት ላይ ተጽፎ አባት እከሌ ልጅ ነው ወይ አይደለም ማለት የሚቻለው ጉዳይ ቀጠሮ እየተሰጠ ሲታይ እንዴት አያምም? እኛ እንሰማለን፣ ጠበቆች ቁጭ ብለን እንሰማለን። እያንዳንዱ እኮ ድርጊት ችሎት የሚሰራው ስራ እያፈርን ነው የምንሄደው። ከሐዋሳ ዙሪያ ከፍተኛ ፍርድ ቤት ጋር ተያይዞ ነው ሀሳብ ያለኝና እዛ ላይ ትንሽ መዝገቦችም የመብዛት ነገር ስላለ ዳኞች በቅንነት ያው የዕለቱን መዝገብ ቶሎ ተገቢውን ዳኝነት ሰጥተው ለመጨረስ ካላቸው ከቅን ልቦና ሊሆን ይችላል። አንድ ችሎት ላይ ያው 3ቱ ዳኞች ተቀምጠው 3 የተለያዩ ኬዞችን የሚያስችሉበት ሁኔታ አለ። በዛን ጊዜ የመደማመጥ ሁኔታ እጅግ በጣም አስቸጋሪ እየሆነ ነው ያለው። እኛ ጠበቆች ደግሞ የደንበኞቻችንን የመደመጥ ቻንሱን በተሻለ ሁኔታ ኤክሰርሳይዝ ለማድረግ ነው ፍርድ ቤት የምንቀርበውና ዳኞቹ የሚናገሩትን ተገልጋዩ አይሰማም። ተገልጋዩ የሚያወራውን ደግሞ ዳኞቹ የማይሰሙበት ሁኔታ አለ። አብዛኛው ተገልጋይ ደግሞ ከዚህ ከወረዳ አካባቢ የሚመጣ አርሶ አደር ነው። ችሎት ሲቀርብ ራሱ ፓኒክ ሆኖ በጣም ደንግጠው የሚቀርቡበት ሁኔታ አለ። ያንን ደግሞ እዚህ ጋር ከጎኑ ያለው እየጮኸበት ዳኛውም ድምፅ አልተሰማኝም ስል በተለይ የማስረጃ የማሰማት ሂደቱ በጣም አስቸጋሪ ነው የሚሆነውና ከዚህ አንጻር ይሄን ፍርድ ቤቱ ተወያይቶበት ከሌሎች አካላት ጋርም ተነጋግሮ መፍትሄ ቢሰጥበት ምናልባትም የሚቻል ከሆነ አንድ ኬዝ ከተስተናገደ በኋላ ሌላው የሚቀርብበት ሁኔታ ቢደረግ፣ ያለበዛ ጎን ለጎን 3ቱ በተመሳሳይ ሰዓት በሚዳኝበት ሁኔታ ችሎቱ ገበያ ነው የሚሆነው። በቃ መደማመጥ አይኖርም። ከዚህ አንጻር ትክክለኛ ፍትህ ለማግኘት አስቸጋሪ የሆነ ስለሆነ ነው። ከዚሁ ፍርድ ቤት ጋር ተገናኝቶ ሌላው ደግሞ ከመዝገብ አያያዝ ጋር ተያይዘው የመዝገቦች በማኑዋል ነው እስካሁን ድረስ የሚንቀሳቀሱት፣ በዳታ ሲስተም ውስጥ አልገባም እና መዝገቦች የመጥፋት ሁኔታዎች አሉ። ሰዎች ናቸው መዝገቦችን ዝም ብሎ የሚያንቀሳቅሱት። እንግዲህ በተመሳሳይ ደረጃ ያለው የሐዋሳ ከተማ ከፍተኛ ፍርድ ቤት ምን ያክል የዳታ ሲስተሙን እየመራው እንደሆነ ይታወቃልና ልምድ ወይም ተሞክሮ ከምን ነው ከዛ የማይወስደውና የማያስተካክለው እና ይሄን የዳታ ሲስተሙ ቢስተካከል መልካም ነው የሚል ነው። ሌላው በሀቤላ ቱላ ክፍለ ከተማ በጫፌ ኮቲ ጀቤሳ ምድብ ችሎት ላይ ያለኝ ሀሳብ አለ። እንደሚታወቀው የመዝገብ ለቃል ክርክር ሲቀጠር ፍርድ ቤቱ ነው ተከራካሪዎቹን የሚመረምረው ነው የሚለው እንደውም ፍትሐብሔር ስነ ስርዓቱ። ዳኞቹ ግን እዛ ላይ አካሄዳቸው የተለየ ነው። መዝገቦቹንም አንብበው አይቀርቡም። ለቃል ክርክር መዝገቡ ተቀጥሮ መዝገቡ ስለምን እንደሆነ ክሱ ስለምን እንደሆነ መልሱስ ምን ተብሎ እንደተመለሰ ምንም ሳያዩ ክርክር ያስደርጋሉ። ክርክር ሲያደርጉ ምንድነው የሚሉት? አንተ ጥያቄ ጠይቅ፣ ግልጽ ያልሆነ ነገር ላይ ክሱ ላይ ግልጽ ያልሆነ ነገር ካለ ተቃራኒው እንዲጠይቅ፣ ያኛውም ደግሞ እሱ ላይ ጥያቄ ብቻ እንዲያነሳ። ይሄ ክርክር ሲደረግ መዝገቡን ዳኛው ስላላየው ከሳሹ ምን ብሎ እንደከሰሰ እንደዚህ ብዬ ነበረ ስል ዳኛው መልሶ መዝገቡን ለመመርመር ወደ ኋላ የሚሄድበት የክስ መስማት ሂደቱ በጣም አስቸጋሪ የሚሆንበት ሁኔታ አለና መዝገቦች ላይ ዳኞች ተዘጋጅተው የሚቀርቡበት ሁኔታ ችግር አለ እዛ አካባቢ ያስባለሁ። ሌላው አጠቃላይ ይሄ የዳኞች ምንድነው የመዝገቦች ቅደም ተከተል አሁን እየቀረ ነው። አብዛኛውን ጊዜ ለትዕዛዝ ለብይን መልስ ለመቀያየር የሚቀጠሩ ቀጠሮች ቅድሚያ ቢሰጣቸው ለተገልጋዩም ለዳኞቹም እፎይታ ነው። ነገር ግን መልስ ለመቀባበል ሄደን በቃ የድን ችሎት አሁን ጨርሼ ወደሚቀጥለው እንሄዳለን ብለን ታሳቢ አድርገን ነው እኛ ችሎት የምንሄደው። ግን መልስ ለመቀባበል ሄደን ሌላ መዝገብ ደግሞ ማስረጃ ይሰማል። ብይን ለመስማት ሄደን ብይኑ ሳይደመጥ የቃል ክርክር ይደረጋል እና ይሄ መሆን የለበትም። ለአጫጭር ቀጠሮች አጫጭር ለትዕዛዝ ለብይን መልስ ለመቀያየር የተቀጠሩ ቀጠሮች ከአንድ ቀን በፊት መዝገቡ ቀርቦ ቀድሞ ቢስተናገዱና ለቃል ክርክርና ለማስረጃ የተቀጠሩ መዝገቦች ወደ ኋላ ቢደረጉ ለዳኞቹም ለተገልጋይም መልካም ነበረ። ስለዚህ ይሄ ነገርን ቢታሰብበት የሚል ነው። ሌላው
የመጀመሪያ ደረጃ መቃወሚያ ላይ ፍርድ ቤቶች እኔ እስካሁን ባጋጠመኝ ሁኔታ መቃወሚያዎች ላይ ምንም እየታየልን አይደለም። መቃወሚያዎች እንዲሁ ነው የሚታለፉት። እንደው ጊዜ ለመውሰድ ወይም ሌላውን ለማጉላላት የሚቀርቡ መቃወሚያዎች እንዳሉ ሆኖ ፍሬ ነገር ያላቸው መቃወሚያዎችም እንዲሁ እየታለፉ ናቸው። ከዚህ ጋር ተያይዘው እንደውም እኔ እዚህ በሐዋሳ ዙሪያ ከፍተኛ ፍርድ ቤት ላይ መቃወሚያውን አቅርቤ መቃወሚያውን ፍርድ ቤቱ አልፎት በቃል አከራክሮ ለማስረጃ ከቀጠረ በኋላ እንዳጋጣሚ ይሄ መዝገብ ለሌላ ዳኛ እጅ ይገባና ምንድነው የተቀጠረው? መዝገቡ በዚህ ሁኔታ ማስረጃ ከተሰማ ለተከሳሹ መብት ላይ ጉዳት ስለሚደርስ ክሱን ያሻሽል ብሎ ፍርድ ቤቱ በራሱ ጊዜ ነው በጣም ከብዙ ጊዜ ቀጠሮ በኋላ ክሱን እንዲያሻሽል ፍርድ ቤቱ በራሱ ተነሳሽነት ብይን የሰጠበት ሁኔታ አለና እኔ መጀመሪያ ግን ያነሳሁት ፍርድ ቤቱ ያነሳበት ነጥብና እኔ መቃወሚያው ላይ ያነሳሁት ነጥብ ተመሳሳይ ነው። መቃወሚያው መጀመሪያ ላይ ግን በደንብ ተመርምሮ ቢሆን ኖሮ ይሄ ሁሉ አይመጣም ነበርና የክስ መቃወሚያዎች በተገቢ ሁኔታ ቢታዩ የሚል ሐሳብ አለኝ። ሌላው ወደ ጠበቆች ደግሞ ስንመጣ ጠበቆችን የሚቆጣጠር ፍቃድ የሚሰጥ አካል እንዳለ ይታወቃል። ከዚህ ከነፃ አገልግሎት ጋርም ተያይዞ ከስነ ምግባር ከጠበቆች ስነ ምግባር አንጻርም ጥሩ አፈጻጸም ያላቸው ጠበቆች ከመጥፎቹ እየተለዩ ጥሩ የሰሩ እውቅና የሚሰጥበት ስርዓት ቢኖር መልካም ነው። ያለዛ አሁን ጥሩ የሚሰራውንም በኮራፕሽን ውስጥ የሚገባውንም ባልተለየበት ሁኔታ ነው እየተንቀሳቀስን ያለው እና ጥሩ የሚሰሩ ስነ ምግባር ጠብቆ የሚሰሩ ለዳሆች ደግሞ ነፃ አገልግሎት የሚሰጡ ጠበቆች እየተለዩ በዚህ አካል እውቅና ቢሰጣቸው። ደሆችን በተመለከተ ነፃ አገልግሎት እንሰጣለን። ያንን በተመለከተ ምንድን ነው የሰራችው ስራ? እኔ አሁን እዚህ ጋር አቶ የሐዋሳ አካባቢ ከፍተኛ ፍርድ ቤት ፕሬዚዳንት አሉ። ዝም ብዬ ነው እነሱ ባሉበት አስፈቅጄ ነው ነፃ አገልግሎት የምሰጠው። ይህም በተመለከተ ለምንድን ነው ፍትህ እየተጓደለ ነው? ብር ያለው ባል ብር አለው ጠበቃ ይገዛል፣ ሚስት ብር የላትም። አብራ ፍርታ በጋራ ፍርታ ስንት ነገር ያደረገች እሱ በጠበቃ ተከራክሮ ይረታል። እሷ ግን መብቷ እየተበደለ ነው። ፎር ኤግዛምፕል ነው ያነሳሁት። እንደነዚህ አይነት እንትኖች አሉ። ለምንድን ነው እዚህ ላይ የሰራችሁ ስራ ምንድን ነው? ግድ የለም አስገድዱን፣ እንርዳ። እዚች ምድር ላይ የምኖረው የተወሰነች ጊዜ ነው። ግድ የለም እንርዳ፣ እንደነዚህ አይነቶችን እንርዳ ነው። ሌላው ጠቅላላ ስለ ፍርድ ቤትና ስለ ጠበቆች አሰራር ይህንን ችግር የምንቀርፈው አዋጅ በማውጣት ደንብ በማውጣት አይደለም። ዋንስ አሁን እየተባለ ያለው ከእንግዲህ እንዴት እንስራ ነው። ስለባለፈው አይደለም። አሁን እንዴት እንስራ ከሆነ ዋናው አዎ ባለፈው 27 ዓመት ሌብነት፣ ዝርፊያ፣ ሌላ ነበር። እግዚአብሔር የተረሳበት ነበር። አሁን ግን እግዚአብሔር ቀርቦናል። ሁላችንም ወደ እግዚአብሔር እንመለስ። ህሊና ይኑረን። በህሊናችን እንስራ። እግዚአብሔርን ስናስብ እውነት እንሰራለን። የትም ቦታ ቅድሚያ ለእግዚአብሔር እግዚአብሔር እናንሳ። እግዚአብሔርን በስራችን እናስገባ። የዛን ጊዜ ህሊና ይመጣል። ህሊና ማለት እውነት ነው። እውነት ማለት ደግሞ እግዚአብሔር ነው። ይህን ካላደረግን በስተቀር አዋጅ ስለወጣ ስብሰባ ስለተሰው ቴቨር አይሰራም። ፈር እግዚአብሔር በልቦናችን ሲያድር ህግን እናከብራለን። መጀመሪያ ወደ እግዚአብሔር እንመለስ። ከተነሱ ሀሳቦች መካከል ጉቦና ስነ ምግባር ብልሹነት፣ ሐላልን መጣስ ወይም የእግዚአብሔርን መንገድ አለመከተል የሚለውን ሲያነሱ እጅግ ደስ ይላል። ብንቀበለውና በተግባር ላይ ብናውል። ለምንድን ነው ለማለት የበቃሁት? ህግ የተጻፈ ሰነድ ነው በሀገሪቱ ላይ ከ1923 ከፍትሐ ነገሥት ጀምሮ የተጻፈ ሰነድ ነው። ሳይጻፍም በእውነት የሚናገሩ አባቶች ያሉባት አገር ናት። ሲዳማ ብቻ ሳይሆን በኢትዮጵያ ያልተጻፈ ህግ ባለበት ጊዜ የነበሩ አባቶች እውነት ተከትሎ ዓይኔ እንዳይጠፋ የሰማውን አልፌ ከተናገርክ ጆሮህ ስለሚጠፋ ብሎ በጥሩ ኮትክቶ ያሳደጉባት ዜጋዎች ያሉባት አገር ናት። በአገሪቱ ላይ በህጉ ላይ ተጽዕኖ የሚያደርጉ ህጋዊ መስሎ የተቀመጡ አካላት ነበሩ። ምን ይላሉ? ሲሾም ያልበላ ሲሻር ይቆጨዋል ይላል።
የድሮ አባባሎች እንደዚህ ነበሩ። ከዛም አልፈን እንደምንም በሰው ነው አንድን አገር ወደ እውነት ለማምጣት የሚታገለው። በትግል በተገኘው ውጤት የፍትህ መድረክ የያዙ ቀደምት የነበሩ ሰዎች በአማላጅ በስልክ በዘመድ በአዝማድ እየተሰራ የከለ ዘመድ ነው ሲባል የሚከሰው ጠበቃም ሆነ ዳኛው ፍርሃት ውስጥ ገብቶ የማይገባውን ፍትህ እያገኙ የቆዩባት ሀገር ናት። ዛሬ ግን የሲዳማ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ፕሬዝዳንቱም ሆነ ምክትል ፕሬዝዳንቱ ከስራ አጋሮቻቸው ጋር ይህንን ጉባኤ አዘጋጅተው ስለ እውነት ሲያነሱ ከዛሬ ቀን ጀምሮ ወደ እውነት እንድንሰራ የሚያገፋፋን ነው። ለምን መሰብሰባችን ያለፈውን ያረጀውን አካሄድ ጥለን ወደ እውነቱ ለመግባትና እውነት ለመስራት በአንድ ሰው ጻፍነት በፓምፕሌት የዞረ አእምሮ ወደ መረጋጋት እየሄደ እየሞከርንበት ያለንበት ማግስት ነው። በዚህ ማግስት የተደረገው ስብሰባ እጅግ 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 ደስ የሚል ነው። በዚሁም ክቡር የጠቅላይ ፍርድ ቤት ፕሬዝዳንት ሀላሌ እውነት አምላክ እውነት እግዚአብሔር አባቶች በዚህ እግዚአብሔር ተመክተው ያሳደጉን መሆናችንን የገለጹት ውስጠን ነው ነካኝ። አሉዋት የተማሩ ሰዎች አሏት፣ ጠበቃም ሆነ ዳኛም ሆነ ምን። ግን የተለመደ ነገር መጥፎ ነው፣ ፍርሃት ውስጥ ይጥላል። ብዙ ቆይተናል። ምንድን ነው እዚህ አሁን ህዝባዊ ፖሊስ ሲመጣ ዛሬው እንኳን ፖሊስ ነው እዚህ ህዝባዊ ፖሊስ ብሎ በሰዎች ትግል ፖሊስ ሲመጣ የድሮ አባቶች ፖሊስ ጣቢያ ለመግባት ይፈሩ ነበር፣ ድሮ ስለሚመቱ። ዳኛ ጋር ሲሄዱ ነጭ ለባሽ የተባለ ቆሞ ከመንገድ ስለሚመልሳቸው ስለነበረ ገብቶ ልጆቻቸውን ዳኛ ሲባል ማነጋገር የሚፈሩ አሉ። በዚህ መካከል የሌለውን ፍትህ የሚያገኙ አካላት አሉ፣ ሰውሮ ገብቶ። ከዚህ ይህ ፍትህ ለልጅም አልፍም ቢወስድም አልፍም ማስረጃ በሌለበት በባለስልጣን ኢንፎርሜሽን አንድ ነገር ህግ ፍርድ ለመስጠት ኤቪደንስ ነው የሚያስፈልገው። ማስረጃው እውነት ላይ የተመሰረተ ማስረጃ ቀርቦ አይቻለሁ እንዲህ ነበረ ብሎ መመስከር አለበት። የፍትህ መነሻው ራሱ የሚያምረው ከየት ነው? ወንጀል ከሆነ ከጅምር ምርመራ መዝገብ ነው። የተዛባ ከመጣ እዚህ ያለው እዛ የተባለውን እንጂ ሌላ አዲስ ነገር የሚፈጥረው የለም። የተበደለ ሰው እዛ የተዛባውን መዝገብ ለማቃናት የሚያደርገው ጥረት ስለሌለ ማህበረሰቡ ያለው የት ነው? ታች ነው። የተማረ ኃይል ያለው የት ነው? እዚህ ነው። እኔ ሌላ ብዙ ለመናገር አልፈለኩም። ይችን እውነት ይዛችሁ ቅድም የተባለው ሬጅስትራር ወይም ረዳት ዳኛ፣ ታች ፍርድ ቤቶች እኮ ረዳት ዳኛ ነው እየፈረደ ያለው። ረዳት ዳኛ መዝገቡን ይዞ እኮ ለዳኛ ዶ እንዲህ አድርግ የከለ ዘመድ ነው ይላል። ተከራካሪው ጠበቃ የአካባቢ ይሁን የአካባቢ አይሁን ህግ የሚለውን ለዳኛው ማሰማት ነው። ፍርድ ቤቱ ሰምቶ መወሰን ነው። ሰምቶ መወሰን ስራ ሂደቱን የሚያዛቡ ሰዎች ከዛው ከድሮ ልምዳቸው እንዲመለሱ የተከበረው የጠቅላይ ፍርድ ቤት እስከ ታች ድረስ ተንቀሳቅሰው ያለውን ባጀት አዘጋጅተው እንዲህ ያሉ ኮንፈረንስ አዘጋጅተው ያሉ ችግሮችን ማህበረሰቡን በማነጋገር ታዋቂ ሰዎች በፍትህ ዙሪያ የነበረውን ችግር ማውራት የሚችሉትን የማይፈሩትን ደላላዎችን እውነትን ትቶ እውነትን ገለው ውሸት የሚያወሩትን ሳይሆን በአካባቢ ያሉ ታዋቂ የቤተ ክርስቲያን አባቶች አሉ እውነት የሚፈልጉ ያን እውነት አሰሙልን። ፍትህ በሌለበት ሀገር መኖር ሰው አይችልም።
የሚሰጡት አስተያየት ዋጋ አለው። ዝም ብለን የምንተው አይደለምና ለወደፊትም በደንብ አድርጋችሁ አስተያየታችሁን ስጡ። ፊት ለፊት መጋፈጥ የሚገባችሁ ነገር ፊት ለፊት ተጋፈጡ። ፍትህ የእግዚአብሔር ነው። ፍትህ የህዝብ ነው። ፍትህ የጋራችን ነው። ስለዚህ የአንደኛው ወገን ወይም የአንድ ግለሰብ ፍትህ ሲጣስ ቆመን ማየት የለብንም። ከሚጥሱት ጋርም መተባበር የለብንም። ቅድም በመግቢያ ንግግራችን ላይ እንደገለጽ ነው መተባበር የለብንም። ከዚህ በኋላ እስቲ ለሐቅ እንስራ፣ ለእውነት እንስራ። የትም አደርሰን ይበቃናል። በቃ በሐቅ ተከራክረን የምናገኛት ትንሽ ገንዘብ በረከት አላት፣ ጤና አላት፣ ሰላም አላት። ስለዚህ ለሐቅ እንከራከር፣ ለህግ እንስራ፣ ህብረተሰቡን እናስተምር። በቃልም እናስተምር፣ በተግባርም እናስተምር። በቃል እንዴት ነው የምናስተምረው? ክርክር መርታት የሚቻለው በማስረጃ ነው። ህግን ተከትሎ በመከራከር ነው። ሌላ የጎንዮሽ መንገድ የለም ብለን ለደንበኞቻችን በደንብ በማስረዳት ነው። ከዛም በተግባር ያንን በማሳየት ነው። አንዳንድ ጠበቆች እንም አድርጓሉ። ከባለጉዳዩ ጋር በዚህ በኩል ተባውለው በዛ በኩል ደግሞ በገንዘብም ልግዛ ገንዘብም አምጣ። ይሄ ከሆነ ይሄ ጠበቃ ነው ደላላ ነው? ስለዚህ ፍትህ በገንዘብ የሚገዛ ከሆነ ባለጉዳዩ ለምንድን ነው ጠበቃ የሚገዛው? ደላላ ቢገዛ ይሻል። ለደላላ ብር ሰጥቶ ያው ደላላው ገዝቶ እንዲያመጣለት መልአክ ነው ገበያ። ጠበቃ የሚያስፈልገው እኮ ለዚህ አይደለም። ስለዚህ እዛ አካባቢ ያለውን ነገር በደንብ እንድታሰምሩልኝ እፈልጋለሁ። አብዛኛው ጠበቃ መልካም ስነ ምግባር እንዳለው በደንብ እናውቃለን። በጥንቃቄ በህግና በህግ ብቻ ተከራክሮ ለመርታት የሚንቀሳቀስ ጠበቃ ብዙ ነው። ግን አሉ ስማቸው የሚነሳ አለ እዚህ መሀል። እኛ እኮ መረጃ አለ። ባለጉዳዮች እኮ ለእኛ መጥተው ይነግሩን። እዚህ መሀል አለ አሁን በመካከላቸው። ስለዚህ ብንጠነቀቅ ጥሩ ነው። ከዚህ በኋላ እኛ ትዕግስት የለንም፣ ዳኞቻችን ላይም ትዕግስት የለንም። ዳኞቻችን ላይ ካልታገስን ጠበቃ ላይ ማን ይታገስን? ለሚመለከተው ክፍል እናስተላልፋለን። በወንጀል ጭምር ሊጠየቅ ይችላል። ስለዚህ ስርዓትን ይዘን ህግን መሰረት አድርገን ሰርተን እኛም ተጠቃሚ ነው፣ ህብረተሰባችንንም ብናገለግል ጥሩ ነው።